እነዚህን አራት ሰዎች አትርሳ። እነዚህን አራት ሰዎች ለይቶ ማወቅና ማስታወስ ነገ በትልቅነት ወንበር ላይ ስትቀመጥ ማንነቱ የተስተካከለና እውነተኛ ሰው ሆነህ እንድትቀጥል ያደርግሃል። ዛሬ በዚህ ቪዲዮ በስኬትህ ማማ ላይ ስትወጣ ፍጹም ልትዘነጋቸው የማይገቡትን አራት የሰው አይነቶች በዝርዝር እንመለከታለን። በቅድሚያ ግን ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። አንደኛ፣ በጭንቀትህ ጊዜ አብሮህ የነበረውን ሰው። የመጀመሪያው እና ዋጋ ሊሰጠው የሚገባው ሰው ማንም በሌለህና በፈተና ውስጥ በነበርክበት ሰዓት አጠገብህ የቆመው ሰው ነው። ኪስህ ባዶ በነበረበት፣ ስምህ ባልታወቀበትና የወደፊት ህይወትህ በጭጋግ በተዋጠበት ወቅት ያመነህን ሰው ፍጹም አትርሳ። ሰዎች ስኬታማ ስትሆን ሊቀርቡህ ይችላሉ፣ ምክንያቱም ያኔ ዝናህንና አቅምህን ይማርካቸዋል። ነገር ግን በውድቀትህ ሰዓት አብሮህ የነበረ ሰው ያደረገልህ ነገር ከጥቅም የጸዳ ከልብ የመነጨ እውነተኛ ፍቅር ነው። ይህንን ሰው ማስታወስና ስትቀየር አብሮህ እንዲቀየር ማድረግ የታማኝነት መለኪያ ነው። ሁለተኛ፣ በችግርህ ጊዜ ጥሎህ የሄደውን ሰው። ሁለተኛው ልታስታውሰው የሚገባው ሰው አንተ እርዳታ በፈለክበት ወሳኝ ወቅት ፊቱን ያዞረብህ ሰው ነው። ይህንን ሰው እንድታስታውሰው የምነግርህ በጥላቻ እንድትኖረው ወይም ለመበቀል አይደለም። በቀል የአእምሮ ሰላምን ያጠፋዋል። ነገር ግን ይህንን ሰው ማስታወስህ ሁለት ነገሮች ይጠቅምሃል። አንደኛው በሰዎች ላይ ከልክ በላይ ተስፋ እንዳታደርግና ራስህን እንድትችል ያስተምርሃል። ሁለተኛው ደግሞ ነገ ስኬታማ ስትሆን እነማን በህይወትህ ዙሪያ ማቅረብ እንዳለብህና ለማን ምን አይነት ድንበር ማበጀት እንዳለብህ ግልጽ ማድረጊያ ኮምፓስ ይሆንሃል። ሶስተኛ፣ በትግልህ ወቅት የመራህን ወይም ያገዘህን ሰው። በሶስተኛ ደረጃ ፍጹም ልትዘነጋው የማይገባው እውቀቱን ያካፈለህን፣ መንገድ ያሳየህን እና የመጀመሪያውን በር የከፈተልህን መካሪ ወይም መምህር ነው። ማንም ሰው ብቻውን ስኬታማ አይሆንም። ሁላችንም እዚህ የደረስነው አንድ ሰው ጥሎብን ባለፈው ብርሃን ተጠቅመን ነው። የመጀመሪያውን ቪዲዮ አሰራር ያስተማረህ፣ መጽሐፍ እንድታነብ የገፋፋ ወይም በትክክለኛው መንገድ እንድትጓዝ የመከረህን ሰው ሁልጊዜም በምስጋና አስበው። ይህንን ሰው ስታከብር አንተም በሄድክበት ሁሉ ክብርና በረከት ይከተልሃል። አራተኛ፣ ትችላለህ ብሎ ያበረታታህን ሰው። የመጨረሻው እና አራተኛው ሰው ሁሉም ሰው ሊወድቅ ነው ብሎ ሲያስብ ያንተን አቅም አይቶ የሞራል ጥንካሬ የሆነህን ሰው ነው። በጉዞህ ላይ ተስፋ ቆርጠህ ስራህን ልታቆም ስትል በአንድ አጭር ቃል ወይም በፈገግታ ትችላለህ በርታ ያለህን ሰው ዋጋ ስጠው። የሰው ልጅ አካላዊ እርዳታ ብቻ ሳይሆን የስነ ልቦና ድጋፍ ያስፈልገዋል። ያ በአስቸጋሪ ሰዓት የተናገረው አዎንታዊ ቃል ነው ዛሬ ላለህበት ማንነት ጉልበት የሆነህ። እነዚህ ሰዎች ማስታወስ ስኬትህን ትርጉም ያለው ያደርገዋል። ጉዟችን የቱንም ያህል ረጅም ቢሆን መዳረሻችን ላይ ስንደርስ የመጣንበት መንገድ ማስታወስ ብስለት ነው። ካለፉት አራት የሰዎች አይነቶች ውስጥ በአሁኑ ሰዓት በአንተ ህይወት ውስጥ ትልቅ ቦታ የምትሰጠው ለየትኛው ነው? ሐሳብህን ኮሜንት ላይ አስፍርልኝ። ቪዲዮ ከተመቻችሁ ላይክ እና ለወዳጆቻችሁ ሼር ማድረግን አትርሱ። በቀጣይ ቪዲዮ እስከምንገናኝ ሰላም።